ልጆች ባለፈው ጊዜ ይግረም ረታ አንድ ተረት ጀምሮልን ነበር እያነበበ ታዲያ ረጅም ስለሆነ ለተከታታይ ሳምንታት እንደምናቀርብላችሁ ቃል ገብተን ነበር። ያቺ ጥንቸል ታዲያ እኔ ጥንቸል አይደለሁም ሰው ነኝ እንደ ሰው ነው ሁሉን ነገር ማደርገው ብላለች። በዚህ ሳምንትስ ታዲያ ምን ይፈጠር ይሆን? ጓደኞቿን ሁሉ ጠልታለች። አካባቢው ያሉትን በሙሉ ርቃለች። እኔ ሰው ነኝ እያለች ነው። ቁጭ ብለን እንከታተል። የትም እንዳትሄዱ። አንብቡ ይላችኋል። ማን? ደራሲ ይግረም ረታ፣ ኢትዮጲስ፣ ሁሉም ቤተሰብ። ማንበብ በጣም ጠቃሚ ነው። እያነበባችሁ ስለሆነ ደግሞ እናመሰግናለን። ሰዎች ረስተውት የሄዱትን ጨርቆች እየቀደደች ቀሚስ መስፋት ጀመረች። ቀሚስ ትሰፋ። ክር አላት፣ መርፌ አላት፣ ምን አላት። ቀበሮ ምን እያረግሽ ነው ሲላት ለራሴ ልብሴን እየሰፋው ነው አለችው። ቀበሮ ሁኔታው አስገርሞት ሳቃልና የሚበላ ምግብ ላምጣልኝ ሲላት ተው ግድ የለም በነገራችን ላይ ሳር ልታመጣልኝ እንዳይሆን ያንን ኋላ ቀረ ምግብ ስትለው ቀበሮ የሚያደግሽበት አይደል ታዲያ ሌላ ምን እንዳመጣልሽ ፈለግሽ ብሎ መለሰላት። ጥንቸልም በመገረም ተመለከተችውና ግድ የለም ተው ሰዎች ረስተውት ሄዱት ምግብ እዚህ ስላለ እሱን በላለሁ ታንኪው አለችው። በእሺ ደህና ዋይ። አንድ አውራ ዶሮ ቅድም ሊይዘው ስለትንሽ አምልጦ የነበረ እስቲ ባገኘው ልሂድና ላድፍጣለና ያፋጭ ሄደ። ጥንቸልም አይ እነዚህ እንስሶች አደን ሲወዱ አለችና እየሳቀች መፋቂያውን ይዛ ወደ ባህር ዳር ወረደች። ከዛም ሰዎች የጣሉትን የተለያዩ ምግቦች በልታ የቆርቆሮ ቢራ ጠጥታ ሰከረችና መስከሯ ጥሩ ነው። ጎራ ወይኔ ጥንቸል እንሳሙን ሲያስጠላ ሰውኝ በተፈጠርኩ ነው እኔ እንደው ምሳኔ በቃ ያለች እየተንተባተበች ወደ ቤቷ ስትገባ ጎረቤቶቿ የሆኑትን ነቀጭና ያዩዋትና ወይቺ ጉደኛ ምን ይሻላታል ደሞ ብላ እንሳሙን ያስጠላል ማለት ጀመረች። እንደው ምን ይሻላታል እየተባባሉ እንዳታያቸውና እንዳትሰድባቸው ራሳቸውን ዝቅ አድርገው ያወሩ ነበር። አንድ ቀን ጉማሬ ተሰበሰቡና አረባካችሁ እቺ ጥንቸል ተጠፋባን ዝም ብለን ባናይ ጥሩ ነው ባይሆን ሰጎን የምትወዳት ጓደኛው ስለነበረች ትሂድና ትምከራት ተባባሉና እንድትመክራት ሽማግሌ አድርገው ሰጎን ላኩባት። ሰጎን ጋር በጣም ጓደኛሞች ናቸው። ሰጎንም ከንሳቱ በተሰጣት ተልኮ መሰረት ወደ ጥንቸል ቤት ሄዳ አገኘቻትና ደህና ነሽ የኔም ቤት ስላት ጥንቸል ዝም አለቻት። ሰጎንም ጥንቸል እኔ እኮ እወድሻለሁ ለምን ዝም ትኛለሽ አናግሪ እንጂ ጸባይሽ ሁሉ ተለወጠ እኮ ስትላት ካረግ የሰራችው ነው መነጽሯን በግራ ያዘችውና ቀጭን እንጨት ማለት ነው ካረግ የተለወጥኩ መስላለሁ እንዴ? ይሄ መለውጥ አልመሰለኝም የስልጣኔ ጉዳይ መሰለኝ። በነገራችን ላይ መፋቂያ ልስጥሽ ጥርስሽን ትፍቂያለሽ ስትላት አልፈልግም ነው ጥርሴን ፍቂያ አላቅም አለቻት። ጥንቸልም ታየው ለነገሩ ብዙ ነገር ስለማይገባሽ አልፈርድብሽም አለቻት። ሰጎንም ጥንቸል የምታደርገውና የምትናገረው ነገር ሁሉ ፍጹም እንግዳ ስለሆነባት ድንጥ ብላ እኔ እኮ ጥንቸልዬ በጣም ነበር የምወድሽ አንቺ ግን ተለውጥሻል ምን አደርጋለሁ ብላ ያለቀሰች ሄደች። ጥንቸልም የራስሽ ጉዳይ እንኳን ማልቀስ ለምን አትነፋርቂም እቺ እንስሳ አለችና እግሯ እንደ ሰዎች አጣጥፋ መጽሐፍ ማንበብ ጀመረች። መጽሐፉን ያነበች ያለች አሞራ ጥሩምባ እየነፋ መጣና ጥንቸል ጋር ሲደርስ በአየር ላይ ቆሞ ደህና ዋልሽ ጥንቸልዬ አላት። ጥንቸልም ደህና ነኝ ምን ሆናለሁ አለችው አይኗን መጽሐፉ ላይ እንደተከለች። አሞራ ምን እያረግሽ ነው ብሎ ሲጠይቃት እያየ መሰለኝ መጽሐፍ እያነበብኩ ነው አለችው። አሞራም ለመሆኑ የምታነቢው መጽሐፍ እንደ ሰዎች ይገባሻል ሲላት ታዲያ ሰጋን ዝም ብዬ ማንብ ይመስላል አለችው በቁጣ። አሞራም ስለምን እንደሚናገር ታሪኩን ንገሪኝ እስቲ ሲላት ጥንቸልም ገና አንብቤ አልጨረስኩትም ደሞ ለእናንተ አይጠቅምም እንጂ ከፈለክ አንብቤ ስጨርስ እነግርሃለሁ አለችውና ለትንሽ ጊዜ ጸጥ ብላ ያነበበች ቆየችና እንደምን ሆናለ ወይ ወረድና ቁጭ በል ወይ ደግሞ ክንፍን ቀስ ብላ አርገብግበው እንዴ ላይ ቆመ ክንፍን ስታርገበግበው እኮ ላባን አረግፍክብኝ ብላ የወደቁትን ላባዎች ከመጽሐፉ ላይ አንስታ ጣለቻቸውና መጽሐፉን ኮስተር ብላ ማንበብ ቀጠለች። ሌሎች ተጨማሪ ፕሮግራሞችን በዚህ በዩቲዩብ ቻናላችን ላይ ታቀርባለች ትጭናቸዋለች። ታዲያ ፕሮግራሙ አዳዲስ ሲሆን እንድታገኙ ትፈልጋላችሁ ሰብስክራይብ የሚለውን ተጫኑት። ሁል ጊዜ አዳዲስ ነገሮችን ስትጭን አስተማሪ አዝናኝ በጣም ቆንጆ ፕሮግራሞችን ወደ እናንተ ይደርሳል። ታዲያ ሰብስክራይብ የሚለውን ማን ቀድሞ ተጫነ? ሰብስክራይብ